በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ይህ የጀመርነውን ዓለም አቀፋዊ እንቅስቃሴ ሁሌም እንደምንናገረው ስለ ቅድስት ቤተክርስቲያን ዝም አንልም ብለን ያሰብናቸውን ያቀድናቸውን ነገር አብራችሁን እንድትተሙ ያደራ መልእክቴ ነው። የመጀመሪያው ነገር በዚህ ሶሻል ሚዲያ ላይ ያላችሁ ወንድሞቻችን እንግዲህ ሎጎ መቀየር አሁን ሰሞኑን የተለቀቁትን ነገሮች የራሳችንን ትተን ድምፅ የምንሆንበትን የክርስቲያኖች ደም መፍሰስ ይቁም፣ ስለ ቤተ ክርስቲያን ዝም አልልም የሚለውን ሎጎዎች በመጠቀም ያንን ነገር ማሳየትና ማስፈን ወሳኝነት አለው። በሁለተኛ ደረጃ እንግዲህ የተለያዩ ሚዲያ ላይ ሀሳብ የምንቸር ሰዎች እንግዲህ በሚታወቀው በሃይማኖት ውቅር ውስጥ በክርስትና የሐዘን ልብሶች የታወቁ ናቸው። ጥቁር፣ የወይን ጠጅ እንዲሁም ደግሞ ሰማያዊ እነዚህ ልብሶች በመልበስ ይሄ ትግል አባቶች እስከሚረከቡን ድረስ አባቶች ይሄ ጉዳይ የኔ ነው ብለው እስከሚቀበሉና ለዚህ ጉዳይ ላይ ትኩረት እስከሚሰጡ ድረስ ሁላችንም ድምፅ መሆን አለብን። ጥቂትም ቢሆኑ እንደ ብዙ የምናያቸው አባቶቻችን ወደፊት እየወጡልን ነው። ግን ማጭበርበር ይቁም መልእክቴ ነው። እመጣበታለሁ። ስለዚህ ሶሻል ሚዲያ ላይ ያለን ሁላችንም በእጅ ለእጅ ተያይዘን ትላንትና እንግዲህ በአሜሪካ ኤሌክሽን ላይ የፓርላመንት የምርጫ ላይ ጠንካራ ተሳትፎ ድምፅ ሁኑን እያለን ያስተላለፍንበት ነገር እንደዋዛ የሚታይ አይደለም። በዚህ ጉዳይ ላይ በርትታችሁ የሰራችሁ ወንድም እህቶቻችን እግዚአብሔር ያክብርልን፣ እናመሰግናለን። ዛሬ እንግዲህ 3 ነገሮች ከማሳሰቢያ ጋር አያይዤ መጥቻለሁ። የመጀመሪያው ነገር እንግዲህ የዚህ ብላቴና የምታዩት ብላቴና እግር ያው ተቆርጧል። እንግዲህ ቀድመን አሳይተናችሁ ነበር። በሆስፒታል እያለን ያው የተወሰነ ተስፋ ነበረው የሚል ነገር ነበር የነበረው። ከዛ በኋላ ግን በፍጹም በቃ ኦልሬዲ ወደ ሌላ አካሉ ተሰራጭቶ ችግር ከመፈጠሩ በፊት መቆረጥ ስላለበት ዛሬ የዚህ ብላቴና እግር ተቆርጧል። እንግዲህ የብላቴና ምን በበደለ ለምንስ ይቆረጣል? እናት አቶ አባት አቶ እግሩን አቶ ስለ ማህተቡ እንግዲህ የልጅነት እድሜው ላይ የከፈለው ዋጋ እንደ ቀላል የሚታይ አይደለም። በማፀን ያሉ ሞተዋል። እንደዚህ ደግሞ በአካል ያሉ ሴቷን ብትሆን ወንዱ በእንደዚህ አይነት ሁኔታ ውስጥ አሉና ያው ያዘንን የሕክምናውን ውጤት እናጋራችኋለን። እንግዲህ የዚህ ብላቴና እግር ተቆርጧል። ስለዚህ ልብ ይሰብራል። የሚሆነው ነገር በጣም ያሳዝናል። እንግዲህ ይህን ሁሉ እያዩ ልበ ደንዳና መሆን ምንድን ነው? ከቤተ ክህነት ድምፅ ለምን ጠፋ? ሚዲያ የሚወዱ አባቶች እንደ አባ ሕፃን ያሉ የጠፉ፣ እውነቴን ለመናገር የጠፉ ሶሻል ሚዲያ ላይ እንግዲህ አንዳንድ አባቶቻችን ወጥተው እየተናገሩ ነው። እንደ ቀላል አናያቸውም። ግን ሰው ሁሉ ለምን ተለጎመ? ምንድን ነው ጉዳዩ? ምንድን ነው ነገሩ? እንግዲህ መካድ ቤተክርስቲያን ስትካድ ዛሬ አይደለም በነገራችን ላይ እና ድሮ ሰማዕትነትን የሚቀበሉ አባቶች ነበሩ። አሁን ሰማዕትነትን የሚቀበሉ በማፀን ያሉ ነፍሰ ጡሮች፣ ምስኪን ገበሬዎች፣ ሕፃናት እየሆነ መጥቷል እና ማህተብ በጽኑ እውነት ውስጥ እየታየ ያለበት ደግሞም ቤተክርስቲያን የምትካድበት የሚታይበት ዘመን ይህ ዘመን ነውና የዚህ ብላቴናን ቁስል እግዚአብሔር ፈጥኖ ያድንልን እላለሁ። በሁለተኛ ደረጃ ዛሬም ማነሳላችሁ አሁንም የዚህ የሪፖርት ጉዳይ ነው፣ የመግለጫ ጉዳይ ነው። ዛሬም ኢኦቲሲ የተላከውን ደብዳቤ ወደ ኋላ ገሸሽ በማድረግ
መንግስቴ እንዳይነካብኝ ብሎ መንግስቴ የሚመራኝ ደጉ መንግስት እንደዚህ ዘመን ምቹ ጊዜ የለም ያለው የመንግስት ገዳይነትም ወይንም እንግዲህ ገዳዩን ካላጋለጠ ገዳዩ ማን እንደሆነ በደንብ ይታወቃል። ይሄ ደግሞ ምንም የምንመቻመችበት አይደለም፣ በጆሮአችን የሰማነው ነገር ነውና አንድ ደብዳቤ ወጥቶ ነበር እና ይሄ ደብዳቤ የወጣውን ደብዳቤ እስኪ በመጀመሪያ ላንብብላችሁና ከዛ በኋላ አንድ አባታችን ደግሞ ጠንከር ያለ ነገር ይሰጣሉ ማለት ነው። ምን ይላል ደብዳቤው? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ኢኦቲሲ ብሮድካስት ሰርቪስ ኤጀንሲ ይላል። በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ በኦርቶዶክሳውያን ክርስቲያኖች የተፈጸመውን ግድያ በተመለከተ የምስራቅ አርሲ ሀገረ ስብከት ማብራሪያ ሰጥቶናል። በዚሁ መሰረት በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ ቤተ ክህነት ጽሕፈት ቤት ልዩ ስሙ ጋዶ ቅዱስ ጊዮርጊስ በተባለው ቦታ ጥቅምት 24 ቀን 2018 ከቀኑ 7 ሰዓት አካባቢ በአጨዳ ላይ የነበሩ 5 ግለሰቦች ላይ ጭካኔ የተሞላበት ግድያ መፈጸሙን የመርቲ ወረዳ ቤተ ክህነት ጽሕፈት ቤት በቁጥር 033/2018 በቀን 25/02/2018 ዓመተ ምህረት በጻፈው ደብዳቤ ለሀገረ ስብከቱ አሳውቋል። ሀገረ ስብከቱ ክስተቱ አሳሳቢ ደረጃ ላይ የደረሰ በመሆኑ ከቅዱስ ሲኖዶስ ጀምሮ የመንበረ ፓትርያርክ ቤተ ክህነት ጽሕፈት ቤት አፋጣኝ መፍትሄ እንዲያደርግልን ጠይቋል። በተያያዘ የምስራቅ አርሲ ሀገረ ስብከት አስተዳደር ጉባኤ በክስተቱ ጉዳይ ለደረሰባቸው ወገኖች እና ቤተሰቦቻቸው ድጋፍ አሰባሳቢ ኮሚቴ እንዲኖር ወስኖ እንቅስቃሴ መጀመሩ ተገልጿል። አሁን ገንዘብ የሚያሰባስቡ ኮሚቴ ከስሩ ሲጀምር ገንዘብ የሚያሰባስቡ ኮሚቴዎች እንትን ብለዋል፣ ኮኦርዲኔት ተደርገዋል፣ ተቀናጅተዋል። ይሄ ጉዳይ አሳሳቢ ነው፣ ግን ደብዳቤው ተቆርጧል፣ መመቻመች ታይቶበታል፣ የደብዳቤ ይዘት ተቀንሷል፣ ዋናውንና አንኳር ነገርን ደብቆታል። ስለ ቅራቅንቦ እኛ እኮ ቤተሰቦቻችን እነዚህ ቤተሰቦችን እኮ ለማደራጀት እኮ ምንም ችግር የለብንም። ለእነዚህ ሰዎች ደግሞ ትልቁ መፍትሄው ምን እንደሆነ ታውቃላችሁ? ቅራቅንቦ አይደለም። ገንዘብ ኢትዮጵያዊ በገንዘብ ጉዳይ ላይ ምንም አይታማም። በነገራችን እንደ መቄዶንያ ቤተክርስቲያን ነው ኢትዮጵያ። ዋናው ነገር የአርሲ ሀገረ ስብከት ሆነ የቅዱስ ሲኖዶስ ቋሚ አባቶች ለምን ቦታው ጋር አትሄዱ? ለምን ጉዳዩ ጋር ለምን አትሄዱ? ስለዚህ ደብዳቤው ደግሞ ተቆርጦ እንደተነገረ በአንድ አባታችን ይብራራል። ሲንስማው ተብሎ ደብዳቤ እየተቆረጠ መውጣት የተጀመረበት ዘመን ላይ ደርሰናል ማለት ነው። እንድታስቡት በቅዱስ ሲኖዶስ ስብሰባ 2 ሰው ነው የሞተብን የሚል ለዛው መንግስትዬ ላደረገልን ትልቅ ነገር ጭብጨባ ይገባዋል ተብሎ ከጳጳስ እስከ ሰባኪ ያጨበጨበበት ነበር። ጭብጨባ ወይስ ተቃውሞ ለመንግስት የሚያስፈልገው? ከዛ በተረፈ ምናልባት የአህጉረ ስብከቱ ሊቀ ጳጳስ ታፍነው ይሆን በዚህ ጉዳይ ላይ ተገተው ይሆን በዚህ ጉዳይ ላይ ተንፈስ እንዳይሉ ተብለው ሊሆን ይችላል። በዚህ ጉዳይ ላይ ጊዜ የሚፈታው ጉዳይ ይሆናል። ለማንኛውም አባታችን ያጋለጡትን
የደብዳቤውን ይዘት እንስማ። የአርሲ ሀገረ ስብከትን አቤቱታ ያቀረበው የመርቲ ወረዳ ቤተ ክህነት ችግሩ የተፈጠረበት መልአከ ኃይል መብራቱ ግሩም ለሀገረ ስብከቱ የደረሰውን ችግር ከዘረዘሩ በኋላ ምክንያቱ ፖለቲካ አይደለም፣ የብሔር ጉዳይ አይደለም፣ ዘረፋ አይደለም፣ ጉዳዩ አክራሪው የሚሰራው በሃይማኖት ጉዳይ ላይ የተነሳ ዘመቻ መሆኑን እንዲህ ብለው ይናገራሉ። ስለዚህ የአርሲ ሀገረ ስብከት ጽሕፈት ቤት ሊገነዘብ የምንፈልገው ያለው እውነት ቢሆን ጉዳይ ክርስቲያን የተባለ ማህተም ያሰረ በሙሉ ለማጥፋት መሆኑን አውቆ ለሚመለከተው ለመንግስት አካላትና በተለይ ሚዲያ ቀርቦ እንዲዘግብልን እና ዓለም እንዲያውቅልን ስንል በዚህ ሪፖርት እናስታውቃለን ብሎ ከመንፈሳዊ ሰላምታ ጋር እግዚአብሔር ኢትዮጵያና ሕዝቦቿን ይጠብቅ ብለው ሪፖርት አድርገዋል። እኔ ሰዎች ጉዳይ ወስደው የብሔር የፖለቲካ ለምን እንደሚያረጉት አይገባኝም። ጉዳዩ አክራሪው ኃይል ከዚህ ቀደም ያረግ እንደነበረው ትናንትም ይፈጽመው እንደነበረው አሜሪካ ቁጭ ብሎ ሲለኩስ የሚፈጥረው ኦርቶዶክሳውያን ላይ ጫና ነው። ጉዳዩ መንግስትን አገኘው ብሎ ወይም የህዝብን ሰላም አንድነት ለማናጋት ሊሆን ይችላል። ግን እኚህ የወረዳው ሊቀ ካህን እንዳሉት ክር ያሰረ ኦርቶዶክሳዊ ነው እየተገደለ ነው ያሉት። ይሄ ኦሮሞም፣ አማራም፣ ውራጌም፣ ትግሬም ወዘተ ሊሆን ይችላል። እምነቱ ነው እያስገደለው ነው የሚሉት እና እኔ ባካችሁ ፖለቲካ ማረጉን ትተን በተለይ ደግሞ አንድ የቤተ ክርስቲያን አባት እንደተናገሩት ካህን የመንግስት ሰራተኛ አይደለም፣ እሱ ለመንጋው ራሱን የሰጠ የክርስቶስ ባላደራ ነው ይላሉ። እውነተኛ ካህን የሚያገለግለው በመቅደስ ብቻ ሳይሆን ለነፍሳት መዳኛም ጭምር በመንደር ውስጥም ባለ ክስተት ነው ይላሉ። እንደውም ምንድን ነው የሚሉት? ካህኑ ቢጸልይ መንደሩ ይባረካል፣ ካህኑ ቢተኛ መንደሩ ይሞታል ብለው። አሁን ይሄ ነው እየተደረገ ያለው። ጉዳዩን አንስተን በጸሎትም በእርዳታም ሕግና ፍትህ እንዲጠበቅም ከለላም እንዲኖር ከመጠየቅ ይልቅ ነገሮችን እየወሰድን የሚወሽቅባቸው ጉዳዮች እኔ በጣም ልቤን ይሰብራል። ይህም ዋችንም አካባቢውንም ቤተክርስቲያንንም አይጠቅምም። በተለይ በመፍራት ላይ ያሉ የቤተ ክርስቲያን አባቶች እንዴ መጽሐፍ እኮ የሚለው ኤጲስቆጶስ የሚቀመጥበት ዙፋን ሳይሆን የሚሸከምበት መስቀል ነው። እሱ እኮ ዙፋን ላይ ሊሽሞነሞን አይደለም፣ መስቀሉ ነው ያ ዙፋኑ ለሱ። ኤጲስቆጶስ ያደረገው ቆብ፣ መጠምጠሚያው፣ ካባው፣ ልብሱ ወርቁ የህዝብ እንባን ለማከም ነው የሚለው። ከእግዚአብሔር ይልቅ ሰውን ለሚፈራ ኤጲስቆጶስ ወዮለት፣ ዝምታው ይወቅሰዋል ይላል። ኤጲስቆጶስ መጀመሪያ አባት እንጂ ገዥ መሆን የለበትም፣ እረኛ እንጂ ፖለቲከኛ መሆን የለበትም ይላሉ። በጣም የሚገርማችሁ ሰሞኑን በ103 ዓመታቸው የሞቱት እጅግ ታዋቂው ኦርቶዶክሳዊ ሜትሮፖሊስ አውግስቲን ካንቲዮቴስ የሚባሉ ጳጳስ ናቸው ይህን የተናገሩ። ስለዚህ እንዲህ አይነት ችግር ላይ ቤተ ክርስቲያንን አስቀድመን ጉዳዩ የቤተ ክርስቲያን ነው፣ የክርስትና ነው፣ የክር ጉዳይ ነው፣ የብሔር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እምነቱን ስር ነቅለው ሊጥሉ የፈለጉ አክራሪ ኃይል እንደኔ እጃቸው ግብፅ እንደሚደርስ ሁሉ ገምታለሁ፣ ወይም ሳውዲ እንደሚደርስ ገምታለሁ። ስለዚህ ይሄንን ጠንክረን ሰላሙን ለማስጠበቅ የበለጠ መስራት አለብን። በተለይም ደግሞ የሃይማኖት ተቋማት ላጣራ ነው እንደዚህ ነው ምናምን ብለዋል። ታማኒነት ሊኖረው ይገባዋል። በማጣራቱ ሂደት ውስጥ ቤተክርስቲያኒቱ ውስጥ መጀመሪያ የራሷን እንግዲህ ቃሌው ያሰማልን አባታችን። ሐሳቡን እገዛዋለሁ ግን ደግሞ የተናገሩትን ሐሳብ ደግሞ በደንብ አደርቀዋለሁ፣ በደንብ አጠነክረዋለሁ። በምን ብትሉ ከዚህ ከአክራሪ ጀርባ ያለ የሚያርደን ደግሞ የሚያሳርደን፣ የሚያሰለጥን፣ የሚያስታጥቅ ብልጽግና ነው። ይሄን በጆሮዬ ስለሰማሁ ነው። ይሄንን በተግባር ስላየሁ ነው። ዛሬ ሳይሆን የዛሬ 4 ዓመት 5 ዓመት። ስለዚህ አክራሪውን ማን ነው እያስታጠቀ ያለው? አክራሪውን ማን ነው የልብ እንዲሰማ ያደረገው?
እውነት ለመናገር ታሪካዊ ውቅሩን ምናልባት በወለጋና ዙሪያ የነበረውን ነገር መለስ ብሎ ማየት በጋምቤላ በተለያዩ ቦታዎች ስለሆነም አባታችን ሐሳቦትን በገዛው ፖለቲካውን ግን ነፃ እናደርገው። አስታጣቂው መንግስት ነው፣ አስጨፍጫፊው መንግስት ነው። ይሄ ጉልቅ ያለ ነገር ነው። ንብረቷንም ህዝቧንም ሊያይ አይፈልግም። እሱን ደረቅ አድርጉልን፣ እሱን ጠንከር አድርጉልን። ስለዚህ ግማሽ መንገድ የመጡባቸው ሐሳቦች በጣም ጥሩ ናቸው። አክራሪ ግን እያለን አንለመጠመጥ። አክራሪውን ማናስታጠቀው? በሽመልስ ልብ ውስጥ ቤተክርስቲያን እንዴት ነች? በአዳነች ልብ ውስጥ ኦርቶዶክስ ተዋህዶ እንዴት ነች? በአብይ አህመድ ልብ ውስጥ ኦርቶዶክስ ተዋህዶ እንዴት ነች? እንድትጠፋ ልክ እንደ ግራኝ መሐመድ የሚመኟት የሚፈልጓት ላያዋት የማይፈልጉ መሆናቸውን ላስጨፍጫፊውም አስታጣቂ መሆናቸው ይሰመራል። ከዛ በተረፈ ያነሱት ሐሳብን እገዛለሁ። እችን ግን ደምሯት። ዘመኑ መደመር እየተባለ እየተቀነስን አይደለ? እችን አባታችን አንቀንሳት፣ ደመር እናደርጋት። እችንም አስጨፍጫፊው መንግስት ነው፣ ገዳያችን መንግስት ነው፣ ማተባችንን የጠላው መንግስት ነው፣ የሚያስጨንቀን መንግስት ነው፣ ሊያይን የማይፈልገው መንግስት ነው። እችን ደረቅ እናደርጋት። ስለተናገሩት ነገር ቃለ ሕይወት ያሰማለን። በሶስተኛ ደረጃ እንግዲህ ሊቃውንቶቹ ወደፊት እየመጡ ነው፣ እየተናገሩ ነው። በዚህ ጉዳይ ላይ ጠንካራ ነገሮች እየተሰሩ ነው። የብዙዎችን ሀሳብ እያየው ነው እና ሁላችሁም ይበል የሚያሰኝ ነው። አይዟችሁ፣ ድፈሩ። ጥቅስን ማንበብ ቀላል ነው። ጥቅስን መተርጎም ወይም የተተረጎመው ማብራራት ቀላል ነው። ጥቅስን ግን መኖር ዋጋ ያስከፍላል እና ዋጋ ለመክፈል ተዘጋጁ፣ እንዘጋጅ። በዚህ ሌሊት እንኳን እንዴት እንዳለፍን መድኃኒዓለም ነው የሚያውቀው። ስለዚህ እውነታው ይሄ ነው። እስኪ አባቶቻችን ሊቃውንቱ ምን አሉ? የእነሱን ደግሞ ሰምተን እንጨርሳለን። መሀል እንክርዳድ የዘራ መቼ ነው? ሰዎቹ ሲያንቀላፉ ነው የሚለው። ሰዎቹ ሲያንቀላፉ ጠላት መጣና እንክርዳድ ዘርቶ ሄደ። ያ ምንም አይደለም፣ እንክርዳድ ነው የዘራው። የጊዜው ጊዜ የመከር ጊዜ የሚለይ ነው። ይሄኛው ጠላት ግን ሰዎቹ ባለቤቶቹ እረኞቹ ሲያንቀላፉ ክርስቲያኖችን የሚያርድ ነው እና ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው። አዎ የተጋ እረኛ በጎቹን ይጠብቃል፣ ይሄን እናውቃለን። ነፍሱን ስለ በጎቹ አሳልፎ ይሰጣል፣ ይሄን እናውቃለን። እና እኔም አባቶችን አይደለም ስለዚህ ለራሳችን ጭምር ነው መቼም ይሄን የምናገረው። እኛም ስለምናስተምረው ትምህርት ኃላፊነት እንወስዳለን። ቀድሞ መገኘት ያው እንግዲህ የማዕረጉ ቅደም ተከተል ኃላፊነት መቼም መምህር እንደ አይደለም እንደ ሊቀ ጳጳስ አንድ መምህር እንደ አንድ ቄሰ ገበዝ ሊናገር አይችልም። ድርሻ ስላለው እንደ አንድ ሁሉም ድርሻ አለው በቤተ ክህነቱ ያው መዋቅራዊ ተቋም እንደሚታወቀው። ነገር ግን ማናችንም ብንሆን እረኞች ነን እስካልን ድረስ ከኛ ወደ ኋላ የሚዘገዩ አይደሉም። እኛ ቀድመን ነው የምንሄደው አይደለ? እኛ ከፊት ነው መሆን ያለብን እና መልካም እረኛ በጉን ስለነፍሶቹ ምንድነው ነፍሱን ለበጎቹ አሳልፎ ይሰጣል ነው አይደል? ያወር ቅድም ይሆን አይደለም? አሁን ተቃራኒ ሆነ። ለእረኞቻቸው የሚሞቱ በጎች ናቸው ያሉ እንጂ ለበጎቹ የሚሞት እረኛ ሰምተን አናውቅም። እና እኔ ባጭሩ ልምችለው በዚህ ጉዳይ ላይ አባቶቻችን እኔ ያለ ምክንያት ዝም ይላሉ ብዬ እስካሁን በተለይ ችግር የተፈጠረበት አካባቢ ማለት ነው። እኔ በአባቶች ይባል በነገራችን ላይ እኔ ሁሉንም ሊቃነ ጳጳሳት እንደዛ ብሎ ማሰብ በጣም ትልቅ ስህተት ነው። ሁሉም አይደሉም። በየክፍሉ በየሀገረ ስብከታቸው ለሚፈጠረው ችግር አስቀድመው መታየት ያለባቸው የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ ሰራተኞች ከዛ ሊቀ ጳጳሱ እያለ እንደዚህ ተቋማዊ በሆነ መልኩ ነው። ከዛ ውጭ ግን አሁን ባለፈው እዛ የሆነ ቤተክርስቲያን ሲጎበኝ እንጨት ተሰብሮ ብዙ ሰው ሞተ። እንጨቱ ዘር ስለሌለው ብዙ ሰው ወቀሰው። ያው ማለት ምን ተሰበረ ተብሎ ማለት ነው። ያው ብሔር የለውም። ብዙ ሰው በቃ ከመንግስት ከቤተ ክህነት በቃ ሀዘኑን ያልገለጠ የለም። ለሞቱት እሺ እነዚህ ሰዎች እኮ ቤተክርስቲያን ውስጥ መጥቶ ተተኩሶ ቢገደሉ እርግጠኛ ነኝ መግለጫ የሚያወጣ የለም። እንጨት ስለሆነ
ብሔር ስለሌለው ቋንቋ ስለሌለው ተወቀሰ። እንጨት ተሳብሮ እየተባለ ማለት ነው። በጣም ነው የሚያሳዝነው። ለዛ የተንጫጫ ሰው ማተቡን አስሮ በመገኘቱ ክርስቲያን ሆኖ በመገኘቱ ለተገደለ ሰው ያለ ወላጅ ለቀሩ ህፃናት የማይራራ ልብ እኔ ሊቃነ ጳጳሳት አባቶቻችንን አይደለም እኔ ዝም ብሎ እንዲሁ ሰንበት ትምህርት ቤቶች የታሉ እኔ መግለጫ አላየሁም። እኔ ከማህበረ ቅዱሳን ውጪ እንደ ማህበር ብዙ ይሄ ጉዞ እያሉ የሚንጋጉ ብዙ ማህበራት አሉ። እንደዚህ አይነት ነገር ላይ ተሳትፎ ሲኖራቸው አይቻልም። አንዱ ይሄ ነው የሰንበት ትምህርት ቤት ምናልባት እኔ ሳላውቅ መግለጫ ወጥቶ ሊሆን ከቻለ በጣም ይቅርታ ላለው ማህበራት መንፈሳዊ የጽዋ ማህበራት ምኖች እነዚህ አቅም ያላቸው የሚታዩ እነዚህ በሙሉ ቢያንስ ይሄንን ድርጊት ማውገዝ አለባቸው። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምናምን የሚሉት አይደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣው የስራው አካል እኮ ነው። መናገር በራሱ የስራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ ስሜት ዋሳለው አይዞህ የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለን ሰው አለን የሚለውን መልእክት ሊሰሙ ይገባል። ስለዚህ ጠቅላይ ቤተ ክህነት ውስጥ ያሉ ወይም ደግሞ በሲኖዶስ ውስጥ ማዕቀፍ ውስጥ ያሉ አባቶቻችንን ብቻ ሳይሆን እኛ ራሳችን አብያተ ክርስቲያናት ሀገረ ስብከቶች በየራሳቸው ማለት ነው ምናልባት ጥቂት በተለይ ውጭ ያሉት ያው ነፃነትም ስላለ መሰለኝ እነሱ የሞከሩ አሉ ወደፊትም እንደሚቀጥሉ ሲናገሩ ሰምቻለሁ። ተፍታት ያዘዙ ምን ያሉ አሉ እነሱ እና አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑ? እነዚህ ክርስቲያን መሆን መሞት፣ ክርስቲያን መሆን መገደል፣ ክርስቲያን መሆን መከራ መቀበል፣ ያለ ወላጅ መቅረት፣ ቁስለኛ መሆን መስሎ የሚታያቸው ክርስቲያን ማለት በምድር ላይ ሲኦልን እንደመለማመድ መስሎ የሚታያቸው ልጆች እኮ ሊያሳስቡን ይገባል። እኛ የምንናገረው የሚያስበን የሚያየን አለ ብለው እነሱም አድገው ወይም አሁን ባሉበት ሁኔታ መስማት የሚችሉት እንዲሰሙን ነው። ስለዚህ ለነሱ ጭምር ነው ታሳቢነት ሆኖ የምንናገረው እንጂ ገዳዩ ሰምቶ ንስሐ ይገባል ብለን አይደለም። እሱ የእግዚአብሔር ስራ ነው፣ እኛ የምናውቀው ነገር የለም። ግን ቢያንስ በህይወት ለተረፉ ሰዎች አለንላችሁ እግዚአብሔር ያጽናችሁ ማለት ይሄ የተለመደ ነገር ነው። ሰው እኮ ለቅሶ ቤት የሚሄደው የሞተው ለማስነሳት አይደለም፣ ቀሪውን እግዚአብሔር ያጽናህ ለማለት ነው። ስለዚህ በዚያ መንገድ እኛ ጉዳት ለደረሰባቸው ሰዎች ጸጥ ብሎ ስራ መስራት እንዳለ ሆኖ የሚጠየቀውን አካል መጠየቅ አቻላቻ ጥየቃ የሚባላል አይደለ? ለምሳሌ መንግስትን ማን ነው የሚጠይቀው? እኔ አይደለም። እኔ እንደ አንድ ዝም የፌስቡክ ላይ ጽፍ ዩቲዩብ ላይ ባወራ ጉዳይ አይደለም ለመንግስት። ነገር ግን ተቋማዊ የበላይነት ያላቸው ተደማጭነት ስልጣኑ ህጉም ይፈቅድላቸው ሰዎች ግን መጠየቅም ይችላሉ። ስለዚህ አባቶች ከልጆቻቸው ጋር ተነጋግረው የክፍለ ሀገሩ ሊቀ ጳጳስም የሀገረ ስብከቱ ሊቀ ጳጳስ ከዚያ ከተፈጠረው ሁኔታ ጋራ ችግር ሊፈጥሩ ይችላሉ። መቼም አርሲ ላይ ወይም ደግሞ የሆነ ቦታ ሄዶ የሚገድል ሰው ከሩቅ ሄዶ ሊገድል አይችልም። እዛው ያደገ ነው፣ እዛው የሚያውቃቸው ሰው ነው። ቃለ ሕይወት ያሰማልን አባቶቻችን፣ ቃለ ሕይወት ያሰማልን። እንግዲህ እነዚህ አባቶች ብቻ ሳይሆኑ ብዙ አባቶች እንግዲህ ሀሳብ ችረዋል፣ ሀሳብ ሰጥተዋል። ሁሉንም እንግዲህ ገሌ ከገሌ ብለን መናገር የለብንም። ግን እንደው የነዚህ አባቶችን እንዲሁም ብዙዎች እነ ዲያቆን ሄኖክ ኃይሌ በጽሁፋቸው ሌሎችም በእውነት መምህራኖች ሀሳብ እየቸሩ አሉ። ነገሩን እንቀላቀል። እንግዲህ እኔ ቅድም ብያቸዋለሁ፣ ሀዘናችንን ከሎጎቻችን ከመቀየር አንስተን አለባበሳችን ላይ እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን የሀዘን ልብሶች ጥቁር ብቻ ነው። እንግዲህ እኔ ካቶሊክ ስለነበርኩ ወይን ጠጅና ብሉ ጭምር አለ እና አባቶቻችን ይህን ጉዳይ የምር እስኪቀበሉ ድረስ ሁላችንም ትጋት ማድረግ አለብን። አዎ አባቶች እንዳሉት ዛሬ ተገላቢጦች ነው የሚሰዋው፣ አማኙ ነው አባቶች ቁጭ ብለው ማለት ነው እና ጠባቂው ቁጭ ብሎ እንስሳው እና ነፍሱን ስለ በጎቹ አሳልፎ የሚሰጥ ማን ይሆን? ስለዚህ ፍትህ በዛ ክልል ላይ ላሉ እህት ወንድሞቻችን እናት አባቶቻችንም አሁንም በስጋት ነው ያሉት። ነገሩ እየሰፋ ነው ያለው። በነገራችን ላይ አንዳንዱ በምሬት ውስጥ ነው ያለው። በጣም የሚያሳዝኑ ነገሮች እየተሰሙ ነው። ሁሉ ያስተውል። እንደተባለውም ፍትሃት ያደረጉ አህጉረ ስብከቶች አሉ። እንደገና ደግሞ ከጀርመን ተነስቶ አሜሪካና አሁን ደግሞ አውስትራሊያ ያሉ አህጉረ ስብከቶች መግለጫ ወጥተዋል። እያንዳንዱን ነገር ይሄ ነገር ይለመድ መልእክታችን ነው። ጉዳያችን አሁን ቁስ ጋር ሳይሆን ህመማችን ጋር ማድረግ አለብን። ገንዘብ ይህን ጉዳይ አያስታግሱ። በነገራችን ላይ አሁን የእነዚህ ልጆች ዕጣ ፈንታ ምንድን ነው? እነዚህ ህፃናት የት ይኖራሉ? ምን ይሆናሉ?
አንድ ቤተሰብ እኮ ወስዶ እኮ ልጅ የሌለው ቤተሰብ እኮ አሳድጎ ነገ የሀገር መሪ ይሄ ተልካሻ መሪ ሳይሆን እውነተኛ መሪ ታላቅ አባት የሃይማኖት አባት ሊሆኑ የሚችሉ ልጆች አሉ። ግን ሞት ይቁም፣ ሰው በማህተቡ አይገደል። በዚህ ጉዳይ ላይ መንግስት እስካሁን ሰዓት ድረስ ምንም ነገር ያለው ነገር የለም። ግን ልብ አይሰብርም? የሃይማኖቱ ጨርሶ የብሔሩን ጨርሶ በሃይማኖት ውስጥ ገብቶ አንዱን ጽንፍ ሰጥቶ ትጥቅ በእንዲህ አይነት ሁኔታ ማድረጉ ይቁም፣ መፍትሄ ነው ላለው። ብዙ ህዝቦቻችን እየተገደሉ ነው። አብዴት የሆኑ ኢንፎርሜሽኖችን ይዘናቸው እንቀርባለን። ምሽት 5 ሰዓት ላይ እንቀጥላለን። እንደምታውቁት ቶሎ እንጨርሳለን። አሁንም በእውነት ለመናገር ነገ የዓመቱ መድኃኔዓለም ነው። እንግዲህ መድኃኔዓለም ዕለት ዕለት ነው እንግዲህ አምልኳችን ለሱ ነው እና ነገር ግን ቤተክርስቲያን ሰድራለን፣ እናከብራለን። ስለዚህ በቶሎ ጀምረን በቶሎ እንጨርሳለን። ስለዚህ ምሽት 5 ሰዓት ላይ እንገናኛለን። ለሞቱት ነፍስ ይማር፣ እንደገና በህይወት ላሉት መጽናናት ይሁን። ደግሞም ለተጎዱ ለቆሰሉ ፈውስ እግዚአብሔር ይስደድላቸው መልእክቴ ነው። በእውነት ከትልቅ ስብራት ጋር ነው እንዲህ አይነት ሚዲያዎችን እየሰራ ያለሁት። አባቶች ዝምታቸው፣ ካሜራ ወዳዶች መጥፋታቸው፣ ቅድም አባቶች እንዳሉ የጉዞ የተለያዩ ሶሻል ሚዲያ ላይ ዋናንን የሚሉ የት ገቡ? ትውልድ ይታዘብ መልእክቴ ነው። ተወዳጆች እንግዲህ በስተመጨረሻ የአስተባባሪ ኮሚቴዎች ያወጡትን መግለጫ ደግሞ አሁን ደርሶናል። እሱን ደግሞ ስሙትና እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከጥቅምት 24 ቀን ጀምሮ እየተደረገ ስለሚገኘው ዓለም አቀፍ የሚዲያ ከአስተባባሪ ኮሚቴዎች የተሰጠ ከስደት ሀገር ኡጋንዳ እንደሚታወቀው ከጥቅምት 24 ቀን ጀምሮ ለተከታታይ 3 ቀናት ላለፉት 7 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኦርቶዶክሳውያን ላይ በመንግስት ድጋፍ ኃይል ተመድቦ ከለላ ተሰጥቶ በእቅድና በተልዕኮ እየተፈጸመ ያለውን ጄኖሳይድ ለዓለም አቀፍ ማህበረሰብ፣ ለሀገራት መሪዎች፣ ለዓለም አቀፍ የሚዲያ ተቋማትና ችግሩ ለሚመለከታቸው አካላት ለማድረስ የማህበራዊ ሚዲያ ዘመቻ እያካሄድን እንደሆነ ይታወቃል። ዘመቻ ከተጀመረ አንስቶ በመላው ዓለም የሚገኙ ኦርቶዶክሳውያን የሀዘን ምልክት የሆኑ አልባሶችን በመልበስ ፕሮፋይል ፒክቸር በመቀየር በተለያዩ መገናኛ ዘዴዎች ንቅናቄ በማድረግ ለዓለም አቀፍ ማህበረሰብ ኦርቶዶክሳውያንን ሞት በማሳወቅ ላይ ይገኛል። ከመናገሬ በፊት አገልጋዮች፣ በተለያዩ ሚዲያዎች ላይ የሚሰሩ ጋዜጠኞች ሀዘናቸውን በተለያየ መንገድ በመግለጽ ላይ ይገኛሉ። ዘመቻው ከተጀመረ ወዲህ በትናንትናው ዕለት በአርሲ ዞን ወርቲ ወረዳ አቦምሳ ከተማ ጋዶ ቀበሌ በ24/02/2018 ስማቸው ይርጋ ሲሳይ፣ የሽጥላ ሲሳይ፣ ጥበቡ ዝቃርጋቸው፣ አሞኛ ኃይልዬ፣ ንጉስ የከበደ የሚባሉ በአጠቃላይ 6 ሰዎች ተገድለዋል። 5ቱ ተቀብረዋል። ያንዱ ሬሳ እስካሁን ድረስ አልተገኘም። በተጨማሪም 3 ሰዎች ታፍነው ተወስደዋል። እዛው አቦምሳ ከተማ ፈረቀሳ ቀበሌ ማታ ላይ ስሙ እንዳለ መኮንን የተባለ እድሜው 56 እስከ 60 የሚገመት ኦርቶዶክሳዊ በማሳው ላይ ሳለ ተገድሏል። በ25/02/2018 ከታፈኑት 3ቱ ሰዎች 2ቱ ተገድለው ዛሬ በ26/02/2018 አቦምሳ መድኃኔዓለም ቀብራቸው ተፈጽሟል። ይህ በእንዲህ እንዳለ የአርሲ ዞን የመንግስት መዋቅር ትናንት ባደረገው ስብሰባ ለጩኸታችን እልባት ከመስጠት ይልቅ ሀገረ ስብከቱ ፍጹም ሰላም እንደሆነና መወያየት ያለብን በልማትና በዘላቂ ሰላም ጉዳዮች ነው በማለት ጭካኔ የተሞላበት ድምጽንና ሀዘንን የማፈን ዘመቻ እንዲሁም ዘመቻውን ለመቀልበስ በተለያየ መንገድ የተለያዩ አጀንዳዎችን በማውጣት የኦርቶዶክሳውያንን ሞት ለመሸፈን ሲሯሯጥ እንደነበር አይተናል። ይህ ሁሉ ሲሆን ከ60 በላይ አህጉረ ስብከት፣ ከ700 ያላነሱ ወረዳ ቤተ ክህነቶች፣ በርካታ አድባራትና ገዳማት፣ የሰንበት ትምህርት ቤት ህብረቶች፣ በመቶዎች የሚቆጠሩ ማህበራት፣ የቤተ ክርስቲያን ሚዲያዎች አንዳቸውም እንኳን ስላሰቃቂው የአርሲ ኦርቶዶክሳውያን ሞትና ስደት ተንፈሽ ሊሉ አልፈቀዱም። ከሁሉም የሚያሳዝነው ደግሞ በጠቅላይ ቤተ ክህነት ስር ያሉ መዋቅራት በጉዳዩ ላይ ትኩረት አድርገው ይሰሩበት ዘንድ
በተደጋጋሚ ቢጠየቁም የልህ በሚመስል ሁኔታ ሁሉም ዝም በማለት ይባስ ብሎ አንዳንዶቹ ሐዘናችን ላይ በመሳለቅ ስለ ጉባኤ፣ ስለ መዝሙራት፣ ስለ መጻሕፍት ሲናገሩ ለዘመቻው ማስቀየሻ ይሆን ዘንድ ይበጀናል ያሉትን ፍኖተ ጽድቅ የሚባል የታድሶ ሚዲያን ህጋዊ አድርጌዋለሁ በማለት ዜና ያስነግራሉ። አሁን ጥያቄው ይህ ሁሉ ተቋማት ያሏት ቤተክርስቲያን ድምጽ የሚሆናት ጠፍቶ ልጆቿ በየሜዳው ወድቀው በጅምላ እየተቀበሩ ይቀጥላሉ ወይስ የሚለው ነው። ምንም እንኳን ችግራችንን የሚፈታልን መሪ ባይኖረንም የኦርቶዶክሳውያንን ሞት ማስቆምና ዘላቂነት ያለው መፍትሄ ማምጣት ለነገ የማይባል ጉዳይ በመሆኑ እንደዚህ ቀደሙ ጀምረን የምንተወው ሳይሆን መፍትሄ እስክናገኝ ድረስ ወደ ኋላ የማንል መሆኑን እያሳሰብን ዘመቻው እስከ እሁድ ጥቅምት 30 ቀን 2018 ዓ.ም የተራዘመ መሆኑን እያሳወቅን በቀጣይ የምንሰራቸው ስራዎችን በተመለከተ አስተባባሪው ኮሚቴ የሚከተሉትን አቅጣጫዎች አስቀምጧል። አንደኛ፣ የኦርቶዶክሳውያን ሞት በዘላቂነት የሚቆምበት አስተማማኝ መፍትሄ ከሚመለከተው አካል እስካልተሰጠ ድረስ በዘመቻው የምንቀጥል መሆኑ ታውቆ በኮሚቴ በኩል የሚቀርቡ አቅጣጫዎችን በመናበብና በአንድ ልቡናችሁ ትፈጽሙ ዘንድ በሰማዕታቱ ስም እናሳስባለን። ሁለተኛ፣ በተለያየ ምክንያት እስካሁን ድረስ ዝም ያላችሁ ሰንበት ትምህርት ቤቶች፣ አጥቢያዎች፣ ወረዳ ቤተ ክህነቶች፣ አህጉረ ስብከትና በተለያየ መዋቅር ላይ ያላችሁ ሁላችሁም ይህንን ዘመቻ ተቀላቅላችሁ መግለጫችሁን ታወጡ ዘንድ እንዲሁም የማህበራዊ ሚዲያ ዘመቻውን ተቀላቀሉ ዘንድ ጥሪያችን እናስተላልፋለን። ሶስተኛ፣ በውጭ ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያና በአውሮፓ የምትገኙ የሰንበት ትምህርት ቤት ወጣቶች በተለያዩ ቋንቋዎች በአሰቃቂ ሁኔታ ስለተገደሉ ሰዎች ቪዲዮ በመስራት በተለያዩ ማህበራዊ ሚዲያዎች ላይ እንድትለቁና በየሰንበት ትምህርት ቤቱ ካሉ መዋቅራት ጋር ትመካከሩ ዘንድ እንጠይቃለን። አራተኛ፣ በተለያዩ ተቋማት የምትሰሩ ኢትዮጵያውያን የሚዲያ ባለሙያዎችና የቤተ ክርስቲያን ልጆች መድረስ በምትችሉባቸው ዓለም አቀፍ ሚዲያዎች ታዋቂ ሰዎች፣ የኮሚኒቲ ተወካዮች ወዘተ በኢሜል በማህበራዊ ሚዲያ ታግ በማድረግ ከክስተቱ አጫጭር መግለጫዎች ጋር ድምጽ ታሰሙ ዘንድ እንጠይቃለን። አምስተኛ፣ በቀጣይ በሚዘጋጁ የትዊተር ዘመቻዎች የእንግሊዘኛ አጫጭር ልጥፎችና ፎቶዎች ላይ በመሳተፍ ድምጽ ተሆኑ ዘንድ እንጠይቃለን። ስድስተኛ፣ በሞታችን የሚቀልዱ ከህማማችን የማይሳተፉ አገልጋይ አካላትን በመመዝገብ ከጸረ ክርስትና ወገን መሰለፋቸውን የምንገልጥ መሆኑን ለማሳወቅ እንወዳለን። ሰባተኛ፣ ባለፉት 7 ዓመታት በግድያዎች ላይ በቀጥታም ይሁን በተዘዋዋሪ ተጠርጣሪ የሆኑ የመንግስት ኃላፊዎችንና ሌሎች ተሳታፊዎችን ሁሉንም በዓለም አቀፍ ህግ እንዲጠየቁ ለማድረግ ጠቃሚ መረጃዎችን ለአስተባባሪ ኮሚቴው በመላክ የበኩላችሁን ድርሻ እንድትወጡ ጥሪያችንን እናስተላልፋለን። ስምንተኛ፣ ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ጂኖሳይድ ሲፈጸምባቸው ከገዳዩ መንግስት ጋር በመተባበር ዝም ብሎ ከሚመለከተው የሃይማኖት ተቋማት ጉባኤ ራሷን እንድታገል ጥሪያችን እናስተላልፋለን። ዘጠነኛ፣ በ7 ዓመታት የደረሱብንን መከራዎች ገለጻና ማብራሪያ የሚሰጥበት ዓለም አቀፍ የላይቭ ፕሮግራም ስለሚዘጋጅ ለአስተባባሪ ኮሚቴው ይጠቅማል የምትሉትን መረጃ እንድትልኩልን እናሳስባለን። አስረኛ፣ በዕለተ ዓርብ ማለትም በ28/02/2018 ዓ.ም ኮሚቴው በማህበራዊ ሚዲያ በሚያዘጋጀው የጸሎት መርሃ ግብር ላይ ሁላችንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ የሐዘን ልብሳችን በመልበስ እንድንሳተፍ ጥሪያችን እናስተላልፋለን። 11ኛ፣ የዘመቻው ማጠናቀቂያ ቀን ማለትም እሁድ በ30/02/2018 ዓ.ም በመላው ዓለም የምንገኝ ኦርቶዶክሳውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያ እና በአውሮፓ፣ በዱባይ እና በሌሎችም ቦታዎች የምንገኝ እንደየሰዓት አቆጣጠራችን ከሰዓት በኋላ ጥቁር ልብስ በመልበስና ሻማ በማብራት ሐዘናችንን በአደባባይ በመውጣት የምንገልጽ ይሆናል። በአጠቃላይ ጉዳዩ ቢያንስ ያጭር ጊዜ መፍትሄ እስኪያገኝ ድረስ ዘመቻውን ከሚመሩ ወንድሞችና እህቶች ጋር እየተናበባችሁ ይህንን ዘመቻ ከግብ እናደርስ ዘንድ በሰማዕታቱ ስም እንጠይቃለን። በየትኛውም ሁኔታ ሆነን ባለችን አጋጣሚ ታመን ሆስፒታል እንኳን ብንሆን ተልኳችን ሳንረሳ ከላይ እስከ ታች ከታች እስከ ላይ በሀገር ውጭም በሀገር ውስጥም በየትኛውም ቦታ ያለን ኦርቶዶክሳውያን የመረጃ ልውውጥ በማድረግ በበቂ ሁኔታ አጀንዳውን ሳንለቅ
አንድ ድምፅ ሆነን ከአስተባባሪ ኮሚቴዎች በሚሰጠን አቅጣጫ መሰረት ለጥያቄያችን ዘላቂ የሆነ መልስ እስክናገኝ ድረስ ትግላችን እንቀጥላለን። የተለያየ የጠላት አጀንዳ ተሸክመው ለሚመጡ የውስጥና የውጭ ስሁታን ቦታ ባለመስጠት ከተሰለፍንበት የፍትህ ዓላማ ውጭ የሚያደርገንን ምንም አጀንዳ ባለመቀበል ዘመቻውን የተሳካ እናደርገው ዘንድ ጥሪያችን እናስተላልፋለን። የቤተ ክርስቲያን አምላክ ሃይማኖታችንና ቤተ ክርስቲያናችን ይጠብቅልን። ሰሜን አሜሪካ ጥቅምት 26 2018 ዓመተ ምህረት። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ማንም ቢናገር እንደ እግዚአብሔር ቃል ይናገር። ሁለት የምኮራባቸው ታላቅ ነገሮች ኦርቶዶክስ ተዋህዶነቴ ደግሞም ኢትዮጵያዊነቴ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም